እኔ ልጄን ይዘሽ የትም እንድትሄጂ አልፈልግም። አው ብዬ ለምንድነው የማትረጂ? አንቺ ባትፈልጊኝ እኮ ልጄ ይፈልገኛል። ሴት ናት ብለሽ እኮ ነው። እባክህን ቢያንስ እናት አለ እህት አለ። በቃ ተወኝ። እኔ ልጄን ነው የፈለኩት። ልጄን ከሆነ በቃ እዛው በቃ ህግ ፊት በቃ እዛው ህግ ሲፈርድልህ እንደፈለግ አሁን እንደምትፈነጥሰው ትፈነጥስብኛለህ። አሁን ልጄ ነው የሚናገር። ልጄ ሊሰቅቅብኝ አልፈልግም። ልጄንም አታሰቅብኝ። በቃ በሰላም እየኖርን ነው። በቃ ነገሮችን ለመርሳት ህይወቴን ለመቀጠል እየሞከርኩ ነው። እየመጠቅ እንደዚህ አትበጥብጠኝ። ተወኝ በቃ ነው። የት ልግባ? በቃ እሱን እዛው ህግ ሲፈርድልህ ነው። በቃ ለምን ሸከረት ምታባሪ? አሁን ውጣልኝ እባክህን። እኔም እያመመኝ የሆነ ራሴን እኔ ማስታመም ፈልጋለሁ። እባክህን ውጣልኝ። በቃ አልፈልግም ነው። በቃ ቆይ ልጄ ማየት ነው በጀራሪ በህግ ነው የሰራሁት ተግባር ያደረገው ስራ ማለት ነው። እንኳን ልጅ አይደለም ልጅ አለኝ ብሎ ለማሰብ እንኳን በጣም ነው የሚከብደው። እኔ ጋር ያለው እውነት እኮ አልተረዳሽም። በቃ እውነቱን ፈጣሪ ብቻ ይወቅልህ። በቃ ስለዚህ እኔም ተወኝ ነው። ውጣልኝ በቃ ይሄን እሺ ውጣልኝ። እኔ አልፈልግም። በቃ እኔ ላይ አልፈልግም። አታውቅልኝ። እሺ ከዚህ በላይ ውጣልኝ። እሺ ውጣልኝ። እሺ እባክህ ውጣልኝ። ስለ ጉልበት ፈለግ ውጣልኝ። የእውነት በቃኝ። ይበቃኛል። በቃ እኔ ከዚህ በላይ አትጉዳኝ። በቃ ተወኝ። በቃ ልጄን እኮ ነው የምፈልገው። በቃ እሺ አንቺ ልጄ እኮ አይደለም ነው። በቃ እሺ ሂድ በቃ ሂድ ነው ሚድ እባክህን በቃ ተወኝ። ምን አገባሽ? ምን ማለት ነው? ምን አገባሽ? ምንድን ነው ያልሽኝ? ልጄን ማየት ፈልጋለሁ ስልሽ ምንድን ነው ያልሽኝ? አይቻልም። እና ይኸው አሁን ለምቻልኩኝ በነፍስ ፈልጋለሁ። ይሄ ልጄን ልቀቂኝ። ምን እየሆንክ ነው? ታያማህ ጤነኛ ነህ? ልጄን ለማየት ነው የመጣሁት። አይመለከትሽም። ከፈለግሽ መውጣት ትችያለሽ። መብቴ ነው ሲጀመር። እሺ አሁን እኮ ልጄን ለማየት እኮ ነው የመጣሁት። ምን እንደምትይ ልጅ ብለህ ስትመጣ ልጄን የማየት መብት አለኝ። የመጀመሪያ የበኩር ልጄ ነው እና የሆነ ዞር በል። አሁን ልጁ ፊት መጨቃጨቅ አልፈልግም። ትሰማኛለህ? እኔ ጭቅጭቅ ፈልጌ መጣሁ። ስራት ያዝ በቃ ልጄ ማየት የማቀፍ ይዞ ይሄድ መብት አለኝ። የትኛው መብት? ጭራሽ ይዤ እሄዳለሁ። ኧረ እባክህ ታያለሽ። ጭራሽ ከውሽማ ጋር ለማኖር ነው። ልጄን ስጭኝ አሁን። አንተ ወንድ ነህ። ልጄን ከእኔ ና አባዬ እኔ ጋር ዞር በል። ና አባዬ ነው ስራት ልጄን ስጭኝ። ነይ ልጄ ነይ ና ስራት ያዝ። ስራት ያዝ። የእውነት ልጄን የሚወሰድ እኮ ምን መብት እኮ አለ? ማነው መብት የሰጠህ? ለእኔ ምን ይመስል ና አባዬ ስራት ያዝ። ልጄን አታስለቅስብኝ። ልጅ እኮ እኔ ጋር ነው መምጣት የፈለገው አይደል? የኔን ሰላም ለምን እንደምታስብ ምን ማለት ነው? በቃ ሂድ ጋር ልጅ አታሳቅብኝ። ዞር በል ሂድ። አባቱ ነው የትኛውን አባቱ? ስርዓት በቃ አንተ ራስህ ስርዓት። በፍርድ ቤት እንደምታረግ እስኪ ለማን እንደሚፈረድ እናያለን። ጎዳና ልጁን መውሰዳችንም ከኔ ጭራሽ የኔን ስራ መንሳት አነሰን እንደገና በልጄ መጣ። ፍላጎቱ ከኔ ጋር መሆን እኮ ነው አይደል? የትኛው ነው ፍላጎቱ? የታይተው የምታውቀው የታይተው ዛሬ ጭራሽ በልጅ ብለህ መጣ። ነው በቃ በልጅ አትምጣ። ሰማለህ? በልጅ አትምጣ። አንቺን በልጅ አትምጪ። በየትኛው ልጅክ አንተ ልጅ ምን እንደሆነ ታውቃለህ? ና እሺ ልጁን ለቀቀው እና ውጣልኝ።
በልጅ ጉዳይ ማውራት ከፈለክ እዛው ፍርድ ቤት ታወራለህ። ገባህ አይደል? ይበቃል ነው። ለኔም እኩል መብት አለኝ። ምንም እኩል መብት የለህም። ዝም በል በእናትህ። ተንዘላዝለህ ሄደህ ዘልዛላ መሆንን ቢያቅልሩ አይጠጋህም። ታውቃለህ አይደል? መዘላዘሌን አንቺ የምታውቂው ምንም አይነት ነገር የለም። በሰላም እንኖርበት። ሰላማችንን አትበጥብጥ። ገባህ አይደል? ጭራሽ ልጄ ፊት አትጨቅጭቀኝ። ገባህ አይደል? ልጄ እኔም እኮ ነው አይደል እንዴ? ያንቺ ብቻ እኮ አይደለም። ድሮ ነበረ፣ አሁን ግን አይደለም። ገባህ አይደል? እሱን አንቺ አይደለሽም። በላሁን ከኔ ጋር ማውራት ትችላለህ። ምንድን ነው ችግርክ? ራስሽ ምንድን ነው? ቆይ አይደለም የኔ ሰላም ማንሳት አቅቶ እንደገና ደግሞ ልጁን እንደስተረጋለ ባክ ልጄ አትበል። የምን ስርዓት ያዝነው? እንደዚህ ነገር አልፈልግም። ሙሉ መብት አለኝ። የራስን መብት ፈልጌ ሰጥቻለሁ። እኔም ልጄን የማየት መብት አለኝ። ምንም መብት የለህም። ይገባል። በትዳሩ የማገጠ የተንዘላዘለ ምንም ታላየሽም ስርዓት ያዢ። ከዚህ በላይ ምን ልታረግ? ከዚህ በላይ ምን ልታረግ? እንደዚህ አይነት ባሪ የለም። ጭራሽ ነው አልጋ ላይ ስትቀመጥና ስትንዘላዘል ማየት አለብኝ። እንደዚህ አይነት ባለጌ ሰው አይደለም። በጣም ባለጌ ነህ እንጂ በማታውቂው ነገር አልዘላብጂ። አላበዛሽ? አበዛ እንዴ? ሌላ የምትለው ነገር የለህም? ስርዓት ብትይዥ ይሻልሻል። አንተ የትከርመ ነው ዛሬ መተክ ልጄ ምክረው ደግሞ ካሜራ አታስቀርጸኝ። ገባህ አይደል? መብቴ ነው። ገብቶሃል አይደል? ምን ማለት ካሜራ እየደቀንክ አትምጣ ከዚህ በኋላ። ልጄን የማየት መብት አለኝ። ቡድን እንዲሰሙ ከሆነ ቤተሰብ የእሱን ጉድ ተመልከቱ። የትም ተንዘላዝሎ ሳምንት ሙሉ ተንዘላዝሎ የቆየ ሰው አሁን ተመልሶ መጣው። አዎ እርግጠኛ ነሽ? እርግጠኛ ነኝ። አዎ በደንብ ማለት ነው። በማታውቂው ነገር ለምን እንደምታወሪው ምንም በማላውቀው አይደለም። ስሜን ታጠፊያለሽ፣ ሌሎችም ስሜን ያጠፋሉ። ያጥፉ አሹ ላደረገው ተግባር በማያውቁት ነገር። እሺ ቤተሰቦችን እንዲያውቁ አይደለ ካሜራ ደቀነ የመጣኸው? ተመልከቱ። የትኛው አባወራ የትኛው ባል ነው የትም ተንዘላዝሎ ሳምንት ሙሉ ቆይተው ዛሬ ዝም በል የልብን ካስተነፈስክ በኋላ መተክ ማለት ነው ልጅን የማለት መፍትሄ። ስለ ልጅ ከሆነ ደግሞ በፍቻችን መሀል እናወራበታለን። ገባህ? በፍርድ ቤት አንቀባሮ ይሰጡኛል እኮ ብዬ አንቀባሮ ለኔ